ከወላይታ ቴሌቪዥን ነው የሳቱን ዜናዎች እየተከታተላችሁ ያላችሁት ክቡራን ተመልካቾቻችን። አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮች እንሻገራለን። አብሮነታችሁ አይለየን። በገጠር ሰፍትኔት ፕሮግራም ተረጂ የነበሩ የማህበረሰብ ክፍሎች የተሰጣቸውን ድጋፍ በአግባቡ በመጠቀም ጥሪት እያፈሩ መሆኑን በግብርና ሚኒስቴር የምግብ ዋስትናና የቤተሰብ ኑሮ ማሻሻ የተመራ ልዑክ ገለጸ። በተለያዩ ጊዜ ራሳቸውን ችለው ከሰፍትኔት ፕሮግራም የሚወጡ አባወራዎችና ግለሰቦች ወደ ኋላ ተመልሰው በድህነት አረንቋ ውስጥ እንዳይገቡ ረጂ ድርጅቶች ከፌደራል እስከ ቀበሌ ድረስ በቅንጅት እየሰሩ ይገኛል ተብሏል። ከአውሮፓ ህብረትና ከዩኒሴፍ የተውጣጡ የረጂ ድርጅት ተወካዮች ከፌደራል እስከ ወረዳ ካሉ የስራ ኃላፊዎች ጋር በመሆን በወላይታ ዞን በዳሞት ወይዴ ወረዳ የሰፍትኔት ፕሮግራም ተጠቃሚዎች በኑሯቸው ላይ ያመጡትን ለውጦች ጎብኝተዋል። ለተገኝ ሰይፉ ዘገባ እድገት እስራኤል። ወጣት አበበ ዳንኤል ይባላል። በወላይታ ዞን ዳሞት ወይዴ ወረዳ ቶራ ሳዴቦ ቀበሌ ነዋሪ ሲሆን በሴፍቲኔት ፕሮግራም ከሚያገኘው ገንዘብ ከአቻቸው ጋር በማህበር ተደራጅተው ከ100 በላይ ዘመናዊ የንብ ቀፎዎችን በመግዛት በስራው ውጤታማ የሆነ ወጣት ነው። ወጣት አበበ በግሉም ከብቶችንና ፍየሎችን በማርባት በገጠሩ የተሻለ ህይወት የሚኖርና ከ900 ሺህ በላይ ካፒታል ያከማቸ ወጣት ነው። ሴፍቲኔት መጥቶ በጣም አስቀይሮናል በሀብት በንብረት በኑሮ። ከዛ ደግሞ ተመራቂ ሆነ ወጥቼ አሁን ማር ቀፎ 82 ቀፎ ገዙ ሰጡ። ከዛ ቀፎ ሰርቼ 62 ሚሊዮን ግራም ኪሎ አግኝቼ በብር ያው ሲለወጥ 800 ብር ነው የሚሸጠው። ከዛ ሽጬ 20 ኮታ ገዝተን በማህበር ሆነን ከበት ከነ እቃው ከነምን በማር ሰርተን እኛም ተቀይረን ካፒታል እንደውም ካፒታል ጭምር አንድ 400 ወይም 900 ሺህ ሚሆን ብር አግኝተን ለተሞክሮ ማሳያ ያህል ከወረዳው ቶራ ሳዴቦና ኦሎባ ቀበሌያት ይመረጡ እንጂ እንደ ወጣት አበበ ዳንኤል በፕሮግራሙ ድጋፍ አግኝቶ ኑሯቸውን ያሻሻሉ ከ1900 በላይ ተረጂዎችን ባለፈው ታይሳስ ወር የዳሞት ወይዴ ወረዳ አስተዳደር ማስመረቁን የወረዳው የስራ ኃላፊዎች ተናግረዋል። ተሞክሮ 2 ቀበሌ መርጠናል። በእነኚህ ቶራ ሳዴቦ ቀበሌና አሁን ኦሎባ ቀበሌ ላይ የተሰሩ መልካም ነገሮች አሉና ያንን እንደ ሰርቶ ማሳያ አድርገን ለነዚህ ለ20 ቀበሌም ለማስፋት ለ18ቶቹም ለማስፋት አንዳንድ ጥሩ ተሞክሮ የሚሆኑ ነገሮችን እየሰራን እንገኛለን። በወረዳችን 1903 የሚሆኑ ተረጂዎች ዘንድሮ እስከ ታይሳስ 30 ባለው ተመርቋል። እነዚህ በሶስት አይነት ነው ምረቃው። አንደኛው በገዛ ፍላጎታቸው የዲሃ ተብሎ መናጢ ዲሃ ምንም ከሌለበት ተነስቶ 2.2 ሚሊዮን ሀብት ያፈራች እናት አለች። በእኛ ወረዳ አንካሻሸራ በሚባል ቀበሌ ከምንም ከዜሮ ተነስቶ ደግሞ 2.1 ሚሊዮን ሀብት ያፈራና ዶክተር ልጅን አስተምሮ ያደረሰ የባንክ ማናጀር አስተምሮ ያደረሰ ከዛም የተሻለ አፈጻጸም ያስመዘገቡ በወረዳም በወላይታ ዞን ደረጃም ተሸላሚ የሆኑ ሀብት ያፈሩ አርሶ አደርም ተረጂዎቹን ለማየት ችለዋል። የሴፍቲኔት ፕሮግራም የደሃ ቤተሰቦችንና ግለሰቦችን ትኩረት ያደረገ መሆኑን የገለጹት በኢትዮጵያ ዩኒሴፍ ድርጅት ቺፍ ሶሻል ፖሊሲ ጥናት ኃላፊ ዳንኤል ኩምቲስ በበኩላቸው አቅም የሌላቸው ዜጎች ቀስ በቀስ እየተለወጡ ራሳቸውን እንዲችሉ የተደረገው ቅንጅታዊ ስራ አስደሳች መሆኑን ገልጸዋል። So the program is helping poor communities and poor households to cope better by supporting them with the safety net with income. ይህ ፕሮግራም ለድሆች የታሰበ ነው። በድህነት ወለል ያሉትን በቤተሰብና በግለሰብ ደረጃ ለይተን አስፈላጊውን ድጋፍና ክትትል ያደረግን ቆይተናል። ለምሳሌ እኛ ዛሬ ያየነው የንብና ከብት እርባታ ስራዎችም የዚህ አካል ናቸው። በዚህ ሂደት ውስጥ ሁሉም ባይሆኑም አንዳንዶች ቀስ በቀስ ኑሯቸውን እያሻሻሉ ይገኛሉ። The 4 different things and then together it can create a lasting improvement. እንደ ደቡብ ኢትዮጵያ ክልል ከ598 ሺህ በላይ የሰፍትኔት ፕሮግራም ተጠቃሚዎች እንዳሉ የተገለጸ ሲሆን እነዚህ በካፒታልና በመደበኛ ገንዘብ በመደገፍ እንዲሁም ቅንጅታዊ አሰራርን በመዘርጋት በኑሯቸው አመርቂ ለውጥ እንዲያመጡ ተደርጓል የሚሉት የፌደራልና የክልል መንግስታት የስራ ኃላፊዎች ናቸው። ባገኙትም የተለያዩ ድጋፎች ጥሪት ያፈሩ
ከብቶቻቸው እየወለዱ ያሉበት ሂደት ነው ያለው። እንግዲህ ከዚህ አንጻር የተለያዩ ስራዎችን የማቀናጀት ስራ እየተሰራ ነው ያለው። ከሌማት ትሩፋት ጋር የማቀናጀት ስራ እየተሰራ ነው ያለው። ከግሪን ሌጋሲ ጋር የማቀናጀት ስራ እየተሰራ ነው ያለው። ከፍሩት የተለያዩ የፍሩት ኢኒሼቲቮች ጋር የማቀናጀት ስራ እየተሰራ ነው ያለው። አሁን በቆየንበት ቀበሌ ላይ ወደ 90 የሚሆኑ የቤተሰብ ኑሮ ማሻሻያ ተጠቃሚዎች የግራንት ወይም የነጻ ድጋፍ ተጠቃሚ ሆነው እሱን ድጋፍ አግኝተው አንድ ተጠቃሚ 33300 ብር የገንዘብ ድጋፍ ተደርጎላቸው ቤተሰባቸውን ሊለውጥ የሚችል እነሱ በሚመርጡት የገቢ ማስገኛ ስራ ላይ ተሰማርተው በአብዛኛው በአየነው ቀበሌ ላይ በጊደር እና በወይፈን እርባታ ስራ ላይ በስፋት ተሰማርተው ያገኘበት ሁኔታ ነው ያለው። ከዛ በተጨማሪም ደግሞ የዶሮ እርባታ፣ የፍየል እርባታ፣ የማድለብ ስራ እየሰሩ ያለበት ሁኔታም እሱን ለማየት ይችላል። ፕሮግራሙ የደገፋቸው ወደ ለውጥ ጎዳና የመጡ ተረጂዎች ወደ ኋላ ተመልሶ በድህነት ወለል ላይ እንዳይገኙ በዘላቂነት የሚረዱበት አሰራር የመዘርጋት ስራ እና በማህበር በማደራጀት የመደገፍ ስራ ሊሰራ እንደሚገባም ተጠቁሟል። ቶራ ሰዴቦ ቀበሌ ላይ ወደ ምርት የተሸጋገረበትና እኛም ከምርቱ ቅድም የቀመስንበት እነሱም ደግሞ ከ64000 ብር በላይ ሸጠው እንደገና ተጨማሪ 20 ቀፎ የገዙበትና በፊት 82 ነበር ከኋላ 20 ወደ 102 ቀፎ የሰቀሉበት ሂደት እንዳለ ቅድም ያየንበት ሂደት ነው ያለውና እንግዲህ ተጠቃሚዎቹ ወደ ኋላ ባክ አርገው እንደገና ተመልሰው ችግር ውስጥ እንዳይገቡ የባለድርሻ አካላት ቅንጅት ይፈልጋል። ርቀው ከወጡ በኋላ ግን እነዚህ ሰዎች ተመልሰው ወደ ድህነት እንዳይመለሱ በሚል በፕሮግራሙ እየደገፋቸው የነበረው በግለሰብ ደረጃ ነው። ክልሉና ወረዳው ግን በማህበር አደራጅቶ እነዛ ተጠቃሚዎች በዘላቂነት የተሻለ ደረጃ እንዲሆኑ ወደ ድህነት እንዳይመለሱ በጣም ጥሩ ስራዎችን በማህበር አደራጅተው እየሰሩ ያሉበት ሁኔታ አይቻለሁና እሱ በጣም አስደስቶኛል። በከተማ አስተዳደሩ እየተሰሩ ያሉ የልማት ስራዎች የሚበረታቱ ቢሆንም ቀሪ የህዝብ ጥያቄዎችን ደረጃ በደረጃ ለመመለስ ሊሰራ ይገባል አሉ የወላይታ ሶዶ ከተማ ምክር ቤት አባላት። የወላይታ ሶዶ ከተማ ምክር ቤት ባካሄደው ሁለተኛ ዙር 13ኛ የስራ ዘመን ሁለተኛ መደበኛ ጉባኤ ላይ የከተማው ከንቲባ ወይዘሮ እታገኝ ኃይለማርያም ከምክር ቤቱ አባላት ለተነሱ ጥያቄዎች ምላሽና ማብራሪያ ሰጥተዋል። የምክር ቤቱን ውሎ የተከታተለችው ባልደረባችን መሰዊያ ህዝቅኤል ተጨማሪ አላት። በከተማ አስተዳደሩ የተሰሩ የልማት ስራዎችን በፎቶ ኤግዚቢሽን ምልከታ በማድረግ የተጀመረው የወላይታ ሶዶ ከተማ ምክር ቤት ሁለተኛ ዙር 13ኛ የስራ ዘመን ሁለተኛ መደበኛ ጉባኤ የተለያዩ ማህበራዊና ኢኮኖሚያዊ ጉዳዮችን በተመለከተ ከምክር ቤቱ አባላት ጥያቄዎች ተነስተዋል። በየ5 ሜትሩ ላይ ጸሎት ቤት አለ። ጸሎት ቤቱ ሆኖ ክፋት የለውም፣ ግን አንዱ የአንዱን ያከብራል ወይ? እንደዛ ላሻሻ ውሃ ችግር አለው። ማብራት ነው ጥያቄ፣ ውሃ ነው ጥያቄ። ህዝቡ ጠቃላ በየአጀንዳ አድርጎ የያዙት ማብራትና ውሃ ነው። የምክር ቤቱ አባላት በማስከተል በዳሞታ ተራራ እየተሰራ ያለውን መወጣጫ ለአካል ጉዳተኞች ምቹ ከማድረግና የመብራትና የውሃ ችግሮችን ከመፍታት አኳያ ሊሰራ ይገባል ብለዋል። ተነበት ያው ዳሞት ተራራ እየተሰራ ያለውን ደረጃ ጉብኝት አድርገን ያው አስተያየት ነው የሰጠነው። ዳሞት ተራራ አካል ጉዳተኞች ለጉብኝት ለመሄድ ምቹ ስላይደለ ለአካል ጉዳተኞች የሚመችበት ሁኔታ የሚፈጠርበት ሁኔታ በባለሙያ እንደገና ጥናት ተደርጎ እንዲሰራ እጥረት ቢኖርም የመጣ ነዳጅ ተቆጣጥሮ በአግባቡ ለትራንስፖርት ማዕከል እንዲደርስ ያደረጉበት ሁኔታ ካለ ቢብራራ። የከተማዋ ከንቲባ ወይዘሮ እታገኝ ኃይለማርያም ከምክር ቤቱ ቋሚ ኮሚቴና ከአባላቱ ለተነሱ ጥያቄዎች ተከታዩን ምላሽ ሰጥተዋል። የቱሪዝም መዳረሻ ስፍራዎችን ማልማት ላይ ዳሞታ ተራራ ደረጃ መወጣጫ ጀምረናል። እዛ ላይ የተነሱ ጥያቄዎች አሉ። ለአካል ጉዳተኞች ምቹ ከማድረግ አንጻር እንግዲህ ደረጃ እንደመሆኑ መጠን ተብሎ የተነሳ አለ። ሙሉ በሙሉ ደረጃ ሳይሆን ከጎን ወደ 3 ሜትር ለአካል ጉዳተኛም ለሌሎች ያንን ደረጃ ለማይጠቀሙ ሰዎች እንዲመች ተደርጎ እየተሰራ ነው። ነባር የሃይማኖት ተቋማት እያለ በተለያየ መልኩ የሚመጣ ሰው ህጉ የሚፈቅደውን እስካሟላ ድረስ ነው
ሃይማኖት ተቋም ሆኖ እዛ አካባቢ መቀጠል የሚችል። ከንቲባዋ አያይዘውም አልፎ አልፎ በከተማዋ የሚስተዋለውን የነዳጅ እጥረት ችግርን ለመፍታትና በትምህርት ቤቶች ያሉ አገልግሎት የማይሰጡ ኬሚካሎችን የማስወገድ ስራ እንደሚሰራ ገልጸዋል። ኬሚካል ጋር ተያይዞ ያለውን ቀጣይ እንግዲህ ልየታ አድርገን አወጋገድ ስርዓቱን በተከተለ መልኩ የሚወገደውን እያስወገድን የሚስተካከለውን እያስተካከልን የምንሄድ ነው የሚሆነው። ከነዳጅ ጋር ተያይዞ ነዳጅ እንግዲህ ለህገ ወጥነት ሊዳረግ አይገባም። አሁን ነዳጅ ግብይቱ ተጠናክሮ ሰልፎች እንደምታዩ ያሉ እጥረት አለ አጠቃላይ እንደ ሀገር። ለዚህም ነው መንግስት ደግሞ የኤሌክትሪክ አገልግሎት ተጠቅሞ የመኪኖችን በዛው ተጠቃሚ እንዲሆን አሁን ትኩረት ተደርጎ እየተሰራ ነው። ካለው ከተሞች አንጻር ግን ከአቅርቦት አንጻር እኛ ጋር የተሻለ ነው። ምክንያቱም ማደያዎች ስላሉ እዛ ጋር ያለውን ግን በአግባቡ ቁጥጥር አድርጎ ክትትል አድርጎ በተገቢው ሰልፍም ስርዓትም አስይዞ ማድረግ ላይ ሰፊ ቁጥጥር ያስፈልጋል። የምክር ቤቱ ዋና አፈ ጉባኤ ወይዘሮ አልማዝ ባንጫ በኦዲት ግኝት የታዩ ጉድለቶችን የማስመለስ ስራ ተጠናክሮ መቀጠሉን ገልጸዋል። ከባለፈው ጊዜ ይልቅ የተሻለ ተመልሷል። የኦዲት ግኝት ግብረ ኃይል እንደገመገመው በዘንድሮ ዓመት ከተያዙት ወደ 65 እስከ 70% የሚሆኑ ገንዘቦቹ ተመልሷል። ሆኖም ግን አንዳንድ ደግሞ ከፍተኛ ፍርድ ቤት በእኛ በሬጂዮ ፖሊ ከተማ ከዚህ በፊት ስላልነበረ በዞን ፍርድ ቤት የነበሩ ጉዳዮችን ለክትትል ብዙም አመቺ ሁኔታ አልነበረም። አሁን ደግሞ ያው ከፍተኛ ፍርድ ቤት እኛ ጋር ስለተቋቋመ እዛ ጋር የነበሩ ፋይሎችን ወደዚህ ቀጥታ ያመጣበት ሁኔታ አለ። ይሄንን ደግሞ ተከታትለን በቀዩ ግማሽ ዓመት ሙሉ በሙሉ ይመለሳል የሚል እምነት አለ። የገቢ አሰባሰብን በማዘመን የከተማዋን እድገት ለማፋጠንና የተጀመሩ የልማት ስራዎችን በተገቢው ጊዜ ለማጠናቀቅ የህብረተሰቡን ጥያቄ ደረጃ በደረጃ ለመመለስ እንደሚሰራ በመግለጽ የምክር ቤቱ ውሎ ተጠናቋል። የተጀመሩ የልማት ስራዎችን ለማጠናቀቅ ብሎም የአካባቢን ሰላምና ደህንነት ለማስጠበቅ የፖሊስ ተቋማትን ማጠናከር እንደሚገባ የወላይታ ሶዶ ከተማ ከንቲባ ወይዘሮ ታገኝ ኃይለማርያም ገለጹ። የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን ክልሉ ከያዛቸው ሪፎርም ስራዎች መካከል በከተሞች ላይ የፖሊስ ተቋማትን መገንባት ቀዳሚው ተግባር መሆኑን አስታውቋል። የወላይታ ሶዶ ከተማ አስተዳደር ፖሊስ ጽሕፈት ቤት የከተማዋን ሰላም ከማስጠበቅ ስራ በተጨማሪ ህብረተሰቡን በማሳተፍ የተለያዩ የልማት ስራዎችን በመስራት በመርካቶ ክፍለ ከተማ ላይ የፖሊስ ማዕከል ገንብቶ አስመርቋል። ፍሬህይወት ተስፋዬ ዝርዝር አላት። ፖሊስ የአካባቢውን ማህበረሰብ አሳትፎ የህብረተሰቡን ሰላምና ደህንነት ለማስጠበቅ ባደረገው ጥረት የወላይታ ሶዶ ከተማ ሁሉም ህብረተሰብ በሰላም ወጥቶ መግባት የሚችልባት የሰላም ተምሳሌት ከተማ ሆናለች ብለዋል የከተማዋ ከንቲባ ወይዘሮ ታገኝ ኃይለማርያም። የፖሊስ ተቋማትን ማጠናከር፣ ሰላምና ደህንነት ለማስጠበቅ እንዲሁም የተጀመሩ የተለያዩ የልማት ስራዎችን በተያዘላቸው ጊዜ ገደብ ለማጠናቀቅ እንደሚረዳ ከንቲባዋ ገልጸዋል። ተጠብቆ የንግዱ ማህበረሰብ ነግዶ የሚወጣው ወጥቶ በሰላም ገብቶ የሰላም እንቅስቃሴ ከፈጣሪ በታች ህዝቡ ባለቤት ሆኖ መጠበቅ እንዳለበት፣ ከተማችንን ላልተፈለገ ነገር ለመዳረግ በርካታ የሚንቀሳቀሱ አካላት በየደረጃው እንዳሉ መረጃዎች እየደረሱ ነው። ፌዴራልም በከተማ አስተዳደርም በክልልም የተጀመሩ ፕሮጀክቶችን በተያዘለት ጊዜ እንድናጠናቀቅ የሰላሟን ከመቼውም ጊዜ በላይ ባለቤት ሆኖ ህዝቡ ሊጠብቅና ሊተባበር የሚገባ መሆኑንና ሰላም ከሆነ እንደዚህ ፖሊስም እየተዝናና እኛም እየተዝናናን በሰላም ወጥተን ቀንም ምሽትም ሰርተን ውጤት የምናገኝበት ገንዘብ የምናገኝበት የምናተርፍበት ከተማችን እንድትሆን ሁላችሁም ከጎናችን እንድትሆኑ በዚህ ጥሬን አቀርባለሁ። በደቡብ ኢትዮጵያ ክልል የፖሊስ ተቋማትን ማጠናከር በከተሞች ላይ በሪፎርም የሚሰራ ተግባር መሆኑን የገለጹት የክልሉ ፖሊስ ኮሚሽን የትራፊክ አደጋ መከላከልና ቁጥጥር ዳይሬክቶሬት ዳይሬክተር ኮማንደር ለማላቾሬ የአካባቢው ማህበረሰብ ከፖሊስ ጋር ከተባበረ ብዙ መስራት ይቻላል ብለዋል። ሶስቱ ልዩ ከተሞች አርባ ምንጭ፣ ሶዶና ድላን በዚህ በአማረ መልኩ እንደሚታዩት ሁሉ እያንዳንዱ ዜጋ ምን ይሰራል፣ የት ሄዳል፣ እንዴት ይገባል፣ እንዴት ይወጣል በሚለው ስራ ላይ በአርባ ምንጭ በሶዶና በድላ ከተሞችን በአንድ መንገድ በአንድ ማዕከል በዲጂታል አስተሳስረን ቀጣይ
እግዚአብሔር ከፈቀደ ደግሞ በደቡብ ኢትዮጵያ ክልል ፖሊስ ኮሚሽን መታችሁ 3ቱን ከተሞች ቁጭ ብላችሁ የሚታዩበት እድል ስላለ በዚህ አጋጣሚ ላሳስብ ወዳለው ሆናችሁ ማንንም እናሸንፋለን ብሎ በተግባር አሳይተዋል። ይህን ቤት ገንብቶ ማሳየት ይሄ የህዝብ ውጤት ነው። የከተማው ፖሊስ መምሪያ የተጠርጣሪዎችን የጣቢያ ቆይታቸውን ምቹ ለማድረግ በርካታ ስራዎችን እየሰራ ነው ተብሏል። በተያዘው በዚህ በ2018 በጀት ዓመት በተያዘው እቅድ መነሻ አንድ ማዕከል እሱም የቄራ ሊዝ መንደር አሁን በዚህ ሰዓት ግንባታ ሂደት ላይ ያለ መሆኑን ለመግለጽ ወዳለሁ። በተያዘው ዓመት እቅድ ከወንጀል ስጋት ነፃ ማዕከላትን ለማስመረቅ በተያዘው እቅድ መነሻ ይኸው በአንደኛው ሩብ ዓመት 3 ማዕከላትን ያስመረቅንበት እነሱም ዳልቡ፣ ማዮ፣ ኮዮና ማዮና ኮዮ 3ቱ ማዕከላት ሲሆኑ እነዚህ በሁሉም ማቴሪያል ተሟልቶ በዚህ ሰዓት አገልግሎት እየሰጡ ይገኛሉ። ተጠርጣሪ ሲመጣ ፍርድ አይደለም። ስለዚህ ደህንነቱ እንዲጠበቅ ያስፈልጋል። ስለዚህ የመጣ ማንኛውም ተጠርጣሪ በጉዳዩ ቃል ሰጥቶ እስከሚሄድ ድረስ አሁን በሪፎርሙ የምታያቸው ቤቶች የሴትም ሆነ የወንድ ማረፊያዎች እንደዚሁም ሽንት ቤት፣ ሻወር ይህም ብቻ አይደለም። እያንዳንዳቸው በቀን ዳቦ 3 ዳቦ ይሰጣቸዋል። የዜጎችን ሰብአዊና ዲሞክራሲያዊ መብቶችን ከማስጠበቅ አንጻር እየሰራን እንገኛለን። ህብረተሰቡ የልማት ስራዎችን የራስ አድርጎ ከመጠበቅ አኳያ ያለው ሚና የጎላ ነው የሚሉት የከተማዋ ነዋሪዎች በቀጣይም በልማትና ወንጀል በመከላከል ስራ ላይ የበኩላቸውን ኃላፊነት ለመወጣት ዝግጁ መሆናቸውን ገልጸዋል። ማህበረሰብ ሁሉ ጊዜም እንደተለመደው ከመንግስት ጎን መቆም አለበት የሚል እምነት አለኝ እኔ። ምክንያቱም ፖሊስ ማለት ለህዝብ ነው የቆመው። ህዝብ ደግሞ ፖሊስን ማገዝ ካልቻለ ጥሩ ውጤት ሊመጣ አይችልም። ውጤት ጋር ለመድረስ አንዱ ከአንዱ ጋር መተባበር ግዴታ ነው። ይህን ደግሞ የኛ ማህበረሰብ እያሳየ ነው። ከትላንቱ በተሻለ አሁን ህዝቡ በመሰልጠን በመማር እውቀትን በመክሰም ከመንግስት ጎን መቆም ትርጉም እንዳለው እየገባውና እያወቀ የመጣበትን ይሄ ደግሞ ምሳሌ ነው፣ ማሳያ ነው። እኛም ከዚህ አሁን የጀመርነውን ጅማሬ በተሻለ ከፖሊስና ከህብረተሰቡ ጎን ቆመን ፖሊስም ደግሞ የህብረተሰቡን ትክክለኛ ጥያቄውን በማወቅና በመፍታት ከህብረተሰቡ ጋር አብሮ በመጣመር መስራት አለበት የሚል እምነት አለ። ፖሊስ ድሮ ያው ፖሊስ ቤትም እንደዛ አይደለም፣ እስር ቤትም እንደዛ አይደለም። በጣም ተሻሽሎ ህዝቡን አስተባብሮ የኛ ህዝብ ደግሞ ጥሩ ነው፣ ይተባብራል፣ ከፖሊሶች ጋር ጎን ላይ ይቆማል። በየትኛው ጸጥታ ላይ አሁን ድሮ ሞተር ሲሰረቅ ነበረ፣ ቀን ቦርሳ ነጥቆ ሲሰረቁ ነበሩ። ይሄ ሁሉም ወደ ልማት ውስጥ ገብቷል። ለተለያዩ የወንጀል ድርጊቶች መንስኤ የሆነው የሺሻ እቃዎች ከተለያዩ ክፍለ ከተሞች አሰባስቦ የማቃጠል ተግባር ተከናውኗል። በወላይታ ሶዶ ከተማ በሻይ ቡና ንግድ ስራ ቀጥሮ ያሰራቸው የነበሩትን 2 ሴቶች የ14 ዓመት ታዳጊን በመድፈርና የ18 ዓመቷ ላይ ደግሞ የመድፈር ሙከራ በማድረግ ወንጀል የተከሰሰ ግለሰብ በ13 ዓመት ጽኑ እስራት ተቀጣ። ከጊዜ ወደ ጊዜ በከተማው በሴቶችና ሕፃናት ላይ የሚፈጸሙ ጾታዊ ጥቃቶች መበራከትና መራቀቅ የህብረተሰቡንና የፍትህ አካላትን ቅንጅት የሚጠይቅ መሆኑን የወላይታ ሶዶ ከተማ ሴቶችና ማህበራዊ ጉዳይ መምሪያ አስታውቋል። ትዝታ ታከለ ችሎቱን ተከታትላ ተከታዩን ዘገባ አሰናድታለች። የወንጀል ድርጊቱ የተፈጸመው በቀን 25 12ኛ ወር 2017 ዓ.ም ዕለተ እሁድ ከምሽቱ 7 ሰዓት በወላይታ ሶዶ ከተማ አራዳ ህብረት ቀበሌ ውስጥ ነው። አንደኛ የግል ተበዳይ ቤቴልሄም ስላስ የተባለች የ14 ዓመት ታዳጊና ሁለተኛ ተበዳይ አረጋሽ ጃራ የተሰኘች የ18 ዓመት ወጣትን በሻይ ቡና ንግድ የተከሳሽ ተቀጣሪ በመሆን ይሰሩ የነበሩ ሴቶች ላይ ተከሳሽ በመኖሪያ ቤት ውስጥ የወንጀል ድርጊቱን መፈጸሙን ጉዳዩን የተከታተለው የአራዳ ምድብ ልዩ የህፃናትና ሴቶች ችሎት አስታውቋል። በተከሳሽ በአቶ መኩሪያ ባፋ ቤት ተቀጣሪ ሆነው ሻይ ቡና እዛ ይሰሩ ነበረ። በሚሰሩበት ሰዓት ያው ለረጅም ሰዓት እስከ ምሽቱ 5 ሰዓት እዛ እንደሚሰሩና ከዛ በኋላ ሂሳብ ሰርተው ጨርሰው ወደ ቤት ሄደው እራት በልተው እንደሚያርፉ ነበር መረጃ ያለን። ከዛም በኋላ በእለቱ ያንን ሰርተው ጨርሰው ደክሟቸው ወደ መኝታ ክፍላቸው ሄደው ሊተኙ ባሉበት ሰዓት ተከሳሽ አብራችሁ ታድራላችሁ፣ ዛሬ ወደ መኝታ ክፍል እንግባ በማለት አታሎ ያው ደክሞ ተኝተዋል።
ሲሰሩ ነበር የዋሉት እና ከምሽቱ 7 ሰዓት አካባቢ ተኝተው እያሉ ህፃኗን የ13 ዓመቷን ህፃን ልጅ ደፍሮ ወደ ሳሎን ይዟት ወስዶ እዛ አስቀምጦ ሁለተኛዋን ደግሞ አረጋሽ ታራ የምትባለዋን ሊደፍራት በላዩ ላይ ወጥቶ ደንግጣ ተነስታ ገፍትራው ዘላ ወጥታ ወደ ሳሎን ወጥታ ለወንድ ጓደኛዋ ደውላ ፖሊስና የሚመለከታቸው አካላት ቀርበው ህፃኗን በጣም ደክማ የነበረችዋን የ13 ዓመቷን ህፃን ልጅ ወደ ሆስፒታል ይዘዋት ሄደዋል። ከዛ በኋላ ነው ተከሳሽም በቁጥጥር ስር የዋለው። ከዛ በኋላ መዝገቡን ከፖሊስ ጋር ሆነ መርምረን አጣርተን ክስ መስርተናል። ጉዳዩን ሲመረምርና ሲከታተል የቆየው የአራዳ ምድብ የህፃናትና ሴቶች ችሎት የተላለፈው ቅጣት አስተማሪና ህጉን ማዕከል ያደረገ እንደሆነ ገልጿል። ወንጀል ህግ ላይ እንግዲህ ከ5 ዓመት እስከ 20 ዓመት ይላል ድንጋጌው። ግን በቅጣት አወሳሰን መመሪያ ላይ 3/2017 ሊያስተምር ይችላል ብሎ ነው እርከን ያወጣው። ከዛ ወደ ታች መውረድም አንችልም፣ ወደ ላይ ማለፍም አንችልም። የወንጀል ህግ አንቀጽ 5 እስከ 20 የሚል ቢሆንም የቅጣት አወሳሰን መመሪያ ደግሞ ደረጃ 1 እርከን 37 ላይ ከ14 እስከ 16 የሚለውን ገድቧል። ከ14ም ወደ ታች መውረድ አንችልም፣ ከ16ም ወደ ላይ ማለፍ አንችልም። የቅጣት አወሳሰን መመሪያ ደረጃ ላይ የወጣ ህግ ነው። በፌደራል ጠቅላይ ፍርድ ቤት የወጣ ነው። ቅጣት አወሳሰን ተገድበን ነው ውሳኔ የምንሰጠው። ለምን ወጥነት፣ ተገማችነት በህብረተሰቡ ዘንድ በሁሉም አንድ አይነት ቅጣት ለጥፋተኛው እንዲተላለፍ ነው የቅጣት አወሳሰን መመሪያ የወጣው። ከቅርብ ጊዜያት ወዲህ እየተበራከተና በተለያዩ ስልቶች እየተፈጸመ የመጣው የሴቶችና ህጻናት ጥቃት በአሰሪና ሰራተኛ መካከል የሚፈጠሩ በቤተሰብ ቸልተኝነትና ልጆችን ከጥቃት ለመከላከል አለመቻል እንዲሁም ማህበረሰቡ ጉዳዩን በይቅርታና ሽምግልና ስም የማለባበስ ድርጊቶች ወንጀሉ ምህዳሩን እንዲያሰፋ አስችሏል። በተለይ ደግሞ ከአሰሪና ሰራተኛ ጋር በተያያዘ ህጻናት ልጆች በተለይም ሴቶች በጣም ጥቃት እየደረሰባቸው ያለው ሰው ቤት ተቀጣሪ ሆኖ የሚገቡ ልጆች እድሜያቸው በጣም ትንሽ ነው። የ11 ዓመት፣ የ12 ዓመት፣ የ13 ዓመት ህጻናት ልጆች ሰው ቤት ተቀጣሪ ሆኖ ይገባሉ። በሚገቡበት ሰዓት ጥቃት ይደርስባቸዋል። አስገድዶ መድፈር ወንጀል ይደርስባቸዋል። አሁን እችኛዋ ትልቋ ልጅ ባትኖር ትንሿ ልጅ ወጥታ ለመናገር የምትፈራበት ሂደት ይኖር ይሆናል። ስለዚህ ወላጆችም እንዲህ አይነት ቦታ ለስራ ብለው በሚሄዱበት ሰዓት ምን አይነት ቤት ነው ተቀጥረው እየሰሩ ያሉት የሚለውን በቅርበት ሊከታተሉ ይገባል። ከህግ አካላት ትክክለኛ ማስረጃ ተከታትሎ ምንም አይነት ወደ ቀኝም ወደ ግራም ሳያዩ ተጎጂው በኩል በመሆን ውጤት እስኪገኝ ድረስ ክትትልና ድጋፍ ማድረግ ያስፈልጋል። ግንዛቤ ትምህርት ማስጨበጣም ወንጀልን ከመከላከል ጋር ከፖሊስ ጋር አብሮ መስራት ያስፈልጋል። የወላይታ ሶዶ ከተማ ሴቶችና ማህበራዊ ጉዳይ መምሪያ ይህ ወንጀል ከተፈጸመበት ወቅት አንስቶ ውሳኔ እስኪሰጥበት ድረስ በመከታተልና በስተመጨረሻ የውሳኔ ፍርዱን ተከታትሎ ተበዳይን በስነ ልቦና የመካስ ኃላፊነቱን ተወጥቷል። ማህበረሰቡ የተጠቂዋ አጃቢ አይደለም። ተጠቂዋ ጉዳቷ ምንድነው? ምን ደረሰባት? ማን ነው እንደዚህ ያደረጋት? የት ናት ያለችው? የሚል ማህበረሰብ አልተፈጠረም። ነገር ግን በህፃን ልጅ ላይ ጥቃት የፈጸመው ግለሰብ የኛ አባል ነው፣ የድራችን አባል ነው፣ የቸርቻችን አባል ነው፣ የኛ የወረዳ ልጅ ነው፣ የአቶ እንትና ልጅ ነው። እነዚህ አይነት ኃላፊነት ለሀገር ባለውለታ ነው፣ ለምን አይለቀቅም? እንዲህ የሚሉ በርካታ አጃቢዎች ከውጪ ከመኖሩ የተነሳ የህግን አቅምን በግራም በቀኝም በመያዝ የሚሰጡ ውሳኔዎች ኢቭን በይግባኝ እስከሚከድበት ቦታ ድረስ በመሄድ በህፃናት ላይ ከፍተኛ ጉዳት ጥቃት የፈጸሙ ግለሰቦች በነፃ እንዲለቀቁ የሚያደርጉ ሰዎች ስላሉ ይሄ ጉዳይ እየጨመረ መምጣት ኢቭን ኢፍ የተጠቂዋ ቤተሰብ ልጅን አስተምር ብሎ ሶዶ ከተማ ላሉ ሰዎች አሳልፎ ሰጥቶ ህፃናት ላይ እንደዚህ አይነት ጉዳት በሚደርስበት ጊዜ የህፃኗ ቤተሰብም ጭምር የህፃኗ ወገን ሳይሆኑ በህፃኗ ላይ በደል ወደ ፈጸመው ግለሰብ በገንዘብና በተለያዩ ጥቅማ ጥቅም በመደለል ወደ እነሱ የሚሆኑበት ሁኔታ ስላለ ለግል ጥቅማቸው የቆሙ ግለሰቦችም ጭምር በህግ አግባብ የሚጠይቁበት ሁኔታ ስላለ እያንዳንዱ ሰው ጥንቃቄ ቢያደርግበት መልካም ነው። እድሜያቸው ከ18 ዓመት በታች የሆኑ 2 ታዳጊዎች ላይ አስገድዶ መድፈርና የመድፈር ሙከራ ያደረገው ተከሳሽ ላይም ፍርድ ቤቱ የሰውና የሰነድ ማስረጃ መነሻ በማድረግ ባሳለፈው የቅጣት ውሳኔ ተከሳሹ ከተያዘበት ዕለት አንስቶ በ13 ዓመት ጽኑ እስራት እንዲቀጣ ወስኗል።
ከወላይታ ቴሌቪዥን የሳቱ ዝርዝር ዜናዎች እንደቀጠሉ ናቸው። ክቡራን ተመልካቾቻችን አብራችሁን ዝለቁ። የግል ኢንቨስተሮች በማህበራዊ ዘርፍ በመሳተፍ የማህበረሰቡን ችግር ከመፍታት አኳያ ያላቸው ሚና የላቀ መሆኑን የወላይታ ዞን አስተዳደር ልዩ አማካሪ አቶ ኃይሌ ስላስ ገለጹ። ኢንቨስተሩ ለውሃ ፍለጋ ርቀን በመሄድ የሚደርስብንን ስቃይ ለማቃለል በሰራው ስራ የተሰማቸውን ደስታ የገለጹት ደግሞ በቦምቤ ከተማ የግዶ አምቤ ቀበሌ ነዋሪዎች ናቸው። በዶክተር አስከትል ጌታቸው አትክልትና ቅመማ ቅመም ድርጅት የቦምቤ ከተማ ግዶ አምቤ ቀበሌ ከ6.5 ሚሊዮን ብር በላይ ወጪ የተሰራ ንጹህ የመጠጥ ውሃ ፕሮጀክት ተመርቆ አገልግሎት መስጠት ጀምሯል። መለሶልኮ ተጨማሪ አለው። አካባቢው ቆላማ ከመሆኑ የተነሳ በቦሎሶ ቦምቤ ከተማ የግዶ ቀበሌ ነዋሪዎች በውሃ እጦት ችግር ሲሰቃዩ ዘመናትን ተሻግረዋል። ለራሳቸውና ለከብቶቻቸው ውሃ ፍለጋ በርካታ ኪሎ ሜትሮችን ርቆ በመሄድ ሲደርስባቸው የነበረው ስቃይ አሁን ላይ ታሪክ ሆኗል ያሉት ነዋሪዎቹ ችግራቸውን አይቶ ይህንን የውሃ ፕሮጀክት ሰርቶ ያስረከበውን የግል ባለሀብት ዶክተር አስከትል ጌታቸውን አመስግነዋል። ቢል ዋይት ሹቻን ጨለቲድ ቦንቀቲድ ትኪዋታ ሄልታፔ ሀጋወይስ ኢንቨስተሩ በከፍተኛ ችግር ውስጥ ለነበረው ማህበረሰብ ከሩቅ ውሃን በማምጣት ከችግር ገላግሏል። ኢንቨስተሩ አቅም ለሌለን ሁሉ አቅም ሆኗል። ውሃ በደጃችን እንድናገኝ አድርጎናል። ፈጣሪ ይባርክ። እዚህ ወልቃይ ጭኖ አሳውባው ሀጋ ጭሚዳ አሳውባው ሀታ ከረሚስ ገሻ ሀታ ሀጋ ኡዮቤ አሁን ንጹህ የመጠጥ ውሃ በነፃ እንድንጠጣ ሰጥቶናል። ፈጣሪ አብዝቶ ይስጠው። እፎይ ብለናል። ከድካም አርፈናል። ለኢንቨስተሩ እግዚአብሔር እረፍት ይስጠው። ከ6.5 ሚሊዮን ብር በላይ ወጪ ወጥቶበት የተሰራው ይህ ውሃ ፕሮጀክት ህዝቡ ንጹህ የመጠጥ ውሃ ማግኘት ስለሚገባው በራስ የተነሳሽነት የሰራውት ነውና በዚህም የአካባቢውን ህዝብ ጥያቄ በመመለሱ ደስተኛ ነኝ ይላሉ የፕሮጀክቱ ባለቤት ዶክተር አስከትል ጌታቸው። ትንሹ ከ6 ሚሊዮን በላይ አለ። ከ6 ሚሊዮን 500 አካባቢ የሚገመት ነው። ያው ውሃ ስርዓቱን በሙሉ ያሟላ ነው። ምክንያቱም እዚህ ጋር የምታዩት ነገር በሙሉ ንጹህ ውሃ ነው። እንግዲህ የተሻገረው ከማዶ ነው። ሌላ ዋተር ፖይንት ነበረ፣ ከዛ ነው የወሰድኩት። ያው ቴክኒካሊ የውሃ ስራዎቹ በባለሙያ እስከዚህ ድረስ እስከ መጠጥ ውሃ የሚቀዳበት ድረስ በባለሙያ የተሰራ ነው። አስፈላጊ የሆነ ወቅታዊ ደረጃውን የጠበቁ ማቴሪያሎች ላይ ነው የተሰራው። ለህዝቡም ነው ለኔ ሰራተኛም ለጋራ አገልግሎት ለመስጠትም ጭምር የታሰበው። የግል ባለሀብቱ ከፍተኛ ወጪ በማውጣት ለአካባቢው ማህበረሰብ የሰራው የውሃ ፕሮጀክት መንግስት የውሃ ተደራሽነትን ለማሳደግ የያዘውን እቅድ ከፍ የሚያደርግ ነው። እንደ ወላይታ ዞን በተለያዩ ዘርፎች የተሰማሩ ባለሀብቶች የአካባቢውን ማህበረሰብ ችግር ለመፍታት ለሚሰሩት የልማት ስራዎች ዶክተር አስከትል አርአያ መሆናቸው ተገልጸዋል። ይሄ እንደ ግለሰብ ለአካባቢ ማህበረሰብ የሚደረግ ኮንትሪቢዩሽን እንደ መንግስትም ቀላል አይደለም ብለን እናምናለን። ስለዚህ እንደዚህ አይነት ተሳትፎችን እንደ ዞንም ሌሎች አካባቢዎችንም አሳድገን መንግስት የህብረተሰቡን ንጹህ መጠጥ ውሃ ሽፋን በገጠርም ሆነ በከተማ አሳድጋለሁ ብሎ ለሚሰራው ከመንግስታዊ ስራዎች ባሻገር በተጨማሪ የመንግስታዊ ያልሆኑ ድርጅቶችና የግሉ ሴክተር ተሳትፎ እጅግ አስፈላጊ የሆነበትን ለማየት ችለናል። ይሄ በቀጣይ በእኛ ዞን ውስጥ በሌሎች ወረዳዎች፣ ከተማ አስተዳደሮች ተጠናክሮ እንደሚቀጥል እንደ ተሞክሮ የሚወሰድበት ቦታ ብለን መውሰድ እንችላለን። እንደ አካባቢው ደግሞ በጣም ከፍተኛ የውሃ ችግር ያለበት እንደሆነ ይህንን በማሰብ ከአንድ ግሉ ባለሀብት የሚጠበቀውን የማህበረሰቡ ኃላፊነትን ከመወጣት ጋር ተያይዞ የውሃ ችግር እንዳለ በማየት እንግዲህ ዛሬ ውሃን ለአካባቢ ማህበረሰብ ያስመረቀበት ሁኔታ አለ። ህዝቡም ደግሞ አገልግሎት እያገኘ ያለበት ሁኔታ አለ። ይሄ ከአንድ ግሉ ባለሀብት የሚጠበቅ በአካባቢ ማህበረሰብ ዘንድ የሚታዩ የመልካም አስተዳደር ችግሮችን እንደ መንግስትም ደግሞ ክፍተት ሆነው የሚታዩ ጉዳዮችን ጣልቃ እየገቡ ድጋፍ የማድረግ ኃላፊነት በጣም የተወጡበት
ፓርት ብዬ ወስዳለሁና የውሃ ፕሮጀክቱ ለሰውና ለእንስሳት በሚመች መልኩ ከመንግስት ምንም አይነት ድጋፍ ሳይደረግ በግል ባለሀብቱ መሰራቱ የሚያስመሰግን ነው ያሉት የወላይታ ዞን ዋና አስተዳዳሪ ልዩ አማካሪ አቶ ኃይለ ስላሴ ውሃውንና የባለሀብቱን ማሳ የመጠበቅ ስራ ከአካባቢው ማህበረሰብ የሚጠበቅ ጉልህ ተግባር ነው ብለዋል። እንደዚህ አይነት ለሰውም ለእንስሳት በሚመች ሁኔታ ከመንግስት ምንም አይነት ገንዘብ ሳይሰጥ ግል ባለሀብቶች እንደዚህ መስራታቸው በጣም የሚበረታታ ተግባር ነው። ስለዚህ ይሄ ተጠናክሮ ሊቀጥል የሚገባ ነው። ስለዚህ አሁንም ደግሞ ይሄን ከባለሀብቱ ጎን በመቆም ህዝቡም ደግሞ በአግባቡ የተሰራውን ስራ በአግባቡ ማስተዳደር መቻል አለባቸው። የቦምቤ ከተማ አስተዳደርም የውሃ ፕሮጀክቱን የተረከበ ሲሆን ህዝቡን በማስተባበር የመጠበቅና የማስጠበቅ ኃላፊነትን እንደሚወጣ የከተማው ምክትል ከንቲባ አቶ አበበ ዳካ አረጋግጠዋል። ከነገ ጀምረን አጥርን የማጠር ስራ እንሰራለን። ጥበቃ እዚህ ጋር እናስቀምጣለን። የከተማ ውሃ አገልግሎት ተቋም ይሄንን ከዛሬ ጀምሮ ተረክቧል። ኃላፊነቱን ወጣል። እንደ አስተዳደር እኛም ደግሞ የበኩላችን ኃላፊነት እንወጣለን የሚል አሰባለን። በወላይታ ዞን በአገልግሎት በኢንዱስትሪ እና በግብርና ዘርፎች የተሰማሩ የግል ባለሀብቶች የየአካባቢውን ማህበረሰብ ችግር የመፍታት ኃላፊነታቸውን በአግባቡ እንዲወጡ ጥሪ ቀርበዋል። በወረዳው እየተስተዋለ ያለው የወባ በሽታ መድኃኒት አቅርቦት እጥረትና የጸጥታ ችግር እልባት ሊሰጠው እንደሚገባ የዳሞት ሶሬ ወረዳ ምክር ቤት አባላት አሳሰቡ። የወረዳው አስተዳደር በበኩሉ በወረዳው የሚስተዋለው የመልካም አስተዳደርና የጸጥታ ችግሮችን ለመቅረፍ የተጀመሩ ስራዎች መኖራቸውን አመላክቷል። ይህም የተባለው የዳሞት ሶሬ ወረዳ ምክር ቤት አራተኛ ዙር 13ኛ የሥራ ዘመን ሁለተኛ መደበኛ ጉባኤውን ባካሄደበት ወቅት ነው። ሂሩት የምሩ ዝርዝር አላት። የዳሞት ሶሬ ወረዳ ምክር ቤት አራተኛ ዙር 13ኛ የሥራ ዘመን ሁለተኛ መደበኛ ጉባኤውን አካሂዷል። የ2018 ሁለተኛ ሩብ ዓመት ክንውን አፈጻጸም ሪፖርት ቀርቦ ውይይት ተደርጎበታል። ከበጀትና ኦዲት ግኝት ጋር የተያያዙና እንዲሁም የዕዳ ማስመለስን ጨምሮ ሌሎች ጥያቄዎች በምክር ቤቱ አባላት ተነስተዋል። አሉ የመልካም አስተዳደር ችግሮች አሉ። በአሁኑ ሰዓት የተሰሩ ስራዎች አሉ። ግን ያልተሰሩ ስራዎች በአጠቃላይ በህዝቡ ውስጥ ያለው የማዳበሪያ ዕዳ ያልተመለሰ አለ። ይሄ እንግዲህ ለአገርም ለዞንም ለወረዳም ያ ገንዘብ ካልተመለሰ ችግር መሆኑን ተወያይተናል። የበልግ ጊዜ እየመጣ ስላለ ከምርጥ ዘር አቅርቦት አንጻር ከአሁኑኑ መታሰብ እንዳለበት የተነሳበት ሁኔታ አለ። ይሄ ሌላው አምና የተተከሉ ችግኞች አሉ። እነኚህ ችግኞች ከማንከባከብ አንጻር በአንዳንድ አካባቢ የተሻሉ ነገሮች እንዳሉ፣ በተመሳሳይ ደግሞ በሌላ አካባቢ ውስንነቶች ያሉት ያው ታችኛው መዋቅር የቀበሌው መዋቅር ይህን ሲሪየስሊ መከታተል እንዳለበት አቅጣጫ የተቀመጠበት አግባብ አለ። የመሰረተ ልማት ውስንነትና በጤና ተቋማት የወባ በሽታ መድኃኒት አቅርቦት እጥረት ብሎም እያንዳንዱ ሴክተር መስሪያ ቤቶች እና ቀበሌ አስተዳደሮች አገልግሎት አሰጣጥ ዙሪያ ትኩረት ሊሰጣቸው ይገባል ተብሏል። ከጉኑኖ እስከ ኮይሻናሪ ያለው መንገድ ነበረ። በአሁኑ ሰዓት እንግዲህ ለመስራት አንዳንድ ነገሮች እቅድ ታቅዷል። ስራ ሊጀምር ነው እየተባለ ነው። ያ ከተጀመረ በጣም ጥሩ ደረጃ ይኖራል። እንግዲህ እኛም እየጠበቅን ያለ ነው። አስፈጻሚው አካላት ይሄንን ተከታትሎ ማሰራት አለባቸው። ስራ በብዛት የሚሰራበት አካባቢ እንደመሆኑ መጠን ጥጃዎችን ከማንከባከብ አንጻር በየአካባቢው የተወለዱ ጥጃዎችን አርሶ አደሩ ተጠቃሚ እንዲሆን ከማድረግ አንጻር ያሉ ነገሮች አሉ። ግን ሙሉ በሙሉ አርሶ አደሩ በአካባቢ ጥጃዎችን ከማንከባከብ አንጻር ውስንነት አለ። ወደ ሌላ አካባቢ የሚሸሹበት ሁኔታ አለ። ናጺ መስሎ መጋዝ ይዞ አካፋ ይዞ እኔ ሰርቼ ውዬ ነው የምመጣው ወደ ቤቴ አድርሰኝ በማለቱ እሺ ብሎ ለ100 ብርና ለ150 ብር እሺ ሲሉ ህይወታቸውን ያጠፋሉ። ይሄን የመሳሰሉት ችግር እንደ ወረዳችን አብዛኛውን እንደ ዶጊ አንጩቾ ወጣት ልጅ ምን የመሰለው ሰርቼ ላገኝ የሚለው ሞቷል። እንደ ቦሎላ ጫውከሬም ብዙ ችግሮች ደርሷሉ። ነገር ግን እሱ እንደ ወረዳችን ከፖሊስ ጋር የተያዘው ከኮሚኒቲ ጋር የተያዘው
ችግሮች አሉ ብዬ አስባለሁ። እሱም ደግሞ ሳንተርያዎች አለመጠበቃቸው ነው። እነሱ ብትጠበቁ ይሄ ችግር ይቀረፋል ብዬ አስባለሁ። የመሰረተ ልማት ተደራሽነትና የማህበረሰቡ የመልካም አስተዳደር ችግሮች በምክር ቤት አባላት የተነሱ ጥያቄዎች ምላሽ እንዲያገኙ እንሰራለን ሲሉ ዋና አፈ ጉባኤ ስርዓት ደሳለኝ ተናግረዋል። ታች እስከ ዛምን እንደረድ ድረስ የዞን ምክር ቤት ኢኮኖሚ ዘርፍ ቋሚ ኮሚቴዎች ይሄን መንገድ አይቶ ለሚመለከተው ክፍል እንዲያደርሱም ተደርጓል። ዞን ዋና አስተዳደርም ተደርጓል። ክልል ምክር ቤት ያሉት በክልል ምክር ቤት መድረክ እንዲያነሱም ተደርጓል። እኔም በበኩሌ በዞን ምክር ቤትም በየቀኑ እያነሳው ያለው ነገር ስለሆነ አሁን እንደ ምክር ቤት እንደ ወረዳ ምክር ቤትም ከምክር ቤት ለህዝቡ በእኛ አቅም የሚመለሰውን ማይመለሰውን ደግሞ ለሚመለከተው ክፍል ለማዳረስ በአጠቃላይ ሲታይ ምክር ቤቱ በተነሱ ዋና ነጥቦች እንግዲህ በሁሉም አንድ በመሆን አጽድቆ ተነስቷል የሚል ሀሳብ አለ። የዳሞት ሶሬ ወረዳ ዋና አስተዳዳሪ አቶ ሙሉቀን መሸሻ የወረዳውን አቅም ለማሳደግ ከምክር ቤቱ የሚነሱ ጥያቄዎችን ከሚመለከታቸው አካላት ጋር በጥምረት እየፈታን እንሄዳለን ብለዋል። አልፎ በተለይ እነኚህ ሁለት እግር ባጃጅ አሽከርካሪዎችን በሚመለከት አንድ ትርፍ የመጫን ተንደንሲ አለ። ሌላው ደግሞ በምሽት የጉዞ የማድረግ ነገሮችም አሉ። ይሄን መነሻ አድርጎ ደግሞ አልፎ የሚከሰቱ ወንጀሎች አሉ። ስለዚህ ይሄን በሚመለከት ምክር ቤት ላይ እንደተነሳው አንዱ ከህዝብ ጋር መግባባት ያለብን ነገሮች አሉ። ሌላው ከአሽከርካሪዎች በተለይ ሁለት እግር ባጃጅ ሞተር ከሚይዙ ሰዎች ጋር እስካሁን እየተፈጠሩ የመጡ ግንዛቤዎች አሉ። አሁንም ተጨማሪ ስራ እንደሚጠይቅ ነው እየተነሳው። አካባቢያችን የሚመጣው ምርጥ ዘር የአካባቢውን አግሮ ኢኮሎጂ ታሳቢ ያደረገ መሆን አለበት የሚል ነው። እኛም ይሄን ተቀበለን ከዚህ በፊትም በሰማነው መረጃ ከዞንም ከፍ ባለ ደረጃም ከሚመለከተው አካል ጋር እየተናበበን እንገኛለን። ጎባ ያው ሁላችንም እንደምናውቀው አምና ባለው አፈጻጸም እኛ አካባቢ ትንሽ ከፍ ባለ ደረጃ ነው ሲነሳ የነበረው። አሁን ደግሞ ከጊዜ ወደ ጊዜ ህዝብና አመራር አንድ ላይ ሆኖ በሰራው ስራ የሚቀንስበት አግባብ አለ። ግን በቂ ነው የሚል ግምገማ የለንም። ከዛ ጋር ተያይዞ ከመድኃኒት ጋር ተያይዞ የሚነሱ ጉዳዮችም አሉ። ይህን ችግር ለመፍታት በቅርበት በተለይ ሞዴል ኮሚኒቲ ፋርማሲ ቅርብ ጊዜ አስመርቀን ይህን ችግር ለመፍታት እየሄድን ያለንበት ሁኔታ ነው ያለ ነው። ጉባኤው የተለያዩ ሴክተር መስሪያ ቤቶችን የሚመሩ አመራሮችን ሹመት በማጽደቅ ተጠናቋል። የከተማዋን የመሰረተ ልማት ተደራሽነት በማስፋት የልማት ተጠቃሚነትን ለማረጋገጥ የከተማ አስተዳደሩ አበክሮ እንዲሰራ የድምቱ ከተማ ምክር ቤት አባላት ጠየቁ። ከተማዋ ድንበር ላይ ያለች ከመሆኗ ጋር ተያይዞ አልፎ በጸረ ሰላም ኃይሎች የሚፈጠሩ የሰላም መደፍረሶችን በመክታት ዘላቂ ሰላም ለማረጋገጥ ትኩረት እንዲሰጠው ጠይቀዋል። በከተማው የሚሰሩ የልማት ስራዎች ከግብ እንዲደርሱ ነዋሪው ከከተማ አስተዳደሩ ጎን በመቆም ድጋፉን እንዲያጠናክር የከተማው ከንቲባ አቶ አሻግሬ ዮሐንስ አሳስበዋል። የምክር ቤቱን ውሎ የተከታተለው ባልደረባችን አብኔዘር አበራ ተጨማሪው አሰናድቷል። የዲምቱ ከተማ ምክር ቤት ባካሄደው አራተኛ ዙር 13ኛ የሥራ ዘመን ሁለተኛ መደበኛ ጉባኤ የምክር ቤት አባላት የከተማዋን መሰረተ ልማት ተደራሽነት በማስፋት የልማት ተጠቃሚነት ለማረጋገጥና የትምህርት ጥራትን ለማሻሻል የከተማ አስተዳደሩ አበክሮ እንዲሰራ አሳስበዋል። እጅግ በጣም መንገድ የሚፈልጉ መንደሮች አሉ። እነዚህንም መንደሮች ተደራሽ ያው ይታወቃል አዲስ ከተማ አስተዳደር ሆኖ የወጣ ስለሆነ ዙሪያ ላይ ያሉ ቀበሌዎችን ያቀፈ ነው። ይሄ ቀበሌ ሁሉ ደግሞ የማብራት አቅርቦትን ይፈልጋል፣ የመንገድ መሰረተ ልማት አቅርቦትን ይፈልጋል፣ የውሃ አቅርቦትን ይፈልጋል። ስለዚህ እነዚህን ታሳቢ ያደረገ የአጭር የመካከለኛና የረጅም ጊዜ እቅድ ታቅዶ በውሃም በመንገድም በመብራትም ሊሰራ ይገባል። ይሄን ይፈልጋል ሰው ከተማ አስተዳደር ለውጥ አድጓል ሲባል እነዚህ ነገሮች ተያይዞ እንደሚመጡ ታሳቢ ያደርጋል፣ ይጠብቃል ማህበረሰቡ። በትምህርት ጥራት ላይ አሁንም ተጠይቋል። ህዝቡም እየጠየቀ ነው። ትምህርቱ ለወደፊት እንዴት ነው በ9ኛና 10ኛ ወደ 12ኛ እስከ ድረስ በከተማዋ የነዋሪዎች የዘመናት ጥያቄ ሆኖ የቆየው የንጹህ መጠጥ ውሃ ችግር መልስ እንዲያገኝ ርብርብ እንዲደረግም የምክር ቤት አባላት አሳስበዋል። ህዝብ ጥያቄ ሁልጊዜ በህዝብ ጥያቄ ውሃ በኩል ነው። የንጹህ ውሃ ማለት ነው። ንጹህ ውሃ
በእርግጥ መንግስት ሮሮ ሰምቶ መንግስት ምላሽ ቢሰጥልኝ የሚለው የምክር ቤቱ ስም ጥያቄ ነው። ከተማ አስተዳደርም ከዞን ከክልል ቀጥሎ እስከ ፌደራል መንግስት ድረስ እያንዳንዱ መዋቅር የሚመለከተውን የራሱን ድርሻ ወስዶ መስራት ያለባቸው ጉዳዮች ይኖራሉ። ለአብነት ውሃን ማንሳት እንችላለን። ውሃ የዚህ ማህበረሰብ የዘመናት ጥያቄ ሆኖ የቆየ ነው። የከተማዋ ከንቲባ አሻግሬ ዮሐንስ በበኩላቸው መንግስት የዲምቱን ከተማ ውሃ ችግር እንዲቀርፍ ጥያቄውን ለሚመለከታቸው አካላት መቅረቡም ገልጸዋል። እኛ እንደ ከተማ አስተዳደር ግን በተለያዩ መድረኮች ህዝቡም ሲያነሳ ነበር፣ እኛም እያነሳ በፌደራል በክልል በዞን ያው የዚህ አካባቢ የውሃ ችግር ያው ሁሉም ቦታውን አጀንዳ ሆነ። ስለዚህ ያንን ፓርቲና መንግስት የተለያዩ የልማት ጥያቄዎችን እየመለሰ ስላለ አሁንም በቅርቡ ምላሽ ያገኛል የሚል እምነቱ ነው ያለን። የምክር ቤት አባላት አክለውም ዲምቱ ከተማ ድንበር ላይ ያለች ከተማ ከመሆኗ ጋር ተያይዞ በከተማዋ አልፎ አልፎ በጸረ ሰላም ኃይሎች የሚፈጠሩ የሰላም መደፍረሶችን በመግታት ዘላቂ ሰላም ለማረጋገጥ ትኩረት እንዲሰጠውም ጠይቀዋል። አንደኛ ከብዙ ብሔር ብሔረሰቦች ጋር አዋሳኝ ከተማ ከመሆኗ አንፃር ከወዲህ ኦሮሚያ አለ፣ ጉጂዎች አሉ፣ ሲዳማ አለ፣ ከሀዲያም ከተለያዩ ህብረተሰብ ክፍሎች ወይም ደግሞ ብሔረሰቦች ጋር አዋሳኝ ናት። ከዚህ በፊትም የጣምራ ስብሰባዎችን እያደረገች እዛም እዚህ የሚፈጠሩ ችግሮችን በዲፕሎማሲ በሰላም በመግባባት እየፈታች የመጣች ከተማ ናት። ከቅርብ ጊዜ ወዲህ ግን እዚህ አካባቢም ወጣ ብሎም ወደ ከማዶም እዚህ ተራራ አካባቢ የተወሰኑ የጸጥታ መንገራገጮች ታይቶ ነበር። በአብሮነት ተጋብቶ ለመኖር በአብሮነት ከዛም ከዚህም የንግድ መስመሩም ሌላው ማህበራዊ ግንኙነቶች፣ ፖለቲካዊም ግንኙነቶች፣ ኢኮኖሚያዊ ግንኙነቶችም የሚያገናኘው ማህበረሰብ ሰላም ከሌለ በስተቀር የግንኙነት ውጤታማነት ሊመጣ አይችልም። ስለዚህ ይሄ ግንኙነት ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ግንኙነትም ጤናማ እንዲሆን ሰላም ሊሰፍን ይገባል። በጸጥታ ኃይሎች የስነ ምግባር ችግርና በጸረ ሰላም ኃይሎች ጥቃት በአካባቢው የተፈጠረውን የጸጥታ ችግር በማረጋጋት ዘላቂ ሰላም ለማስፈን ጥረት የተደረገ መሆኑንም ከንቲባው ገልጸዋል። ፖሊስ አመራር ጋር ተያይዞ ባለው የተወሰነ ጉድለቶች ነበር። እነዛ አመራሮች ስፔሻሊ ስነ ምግባር ጉድለት ጋር ባለው የነሱ የሚያስተላልፉትን መልእክት የነሱ መግቢያ መውጫ እነሱ የሚቀመጡትን የሚውሉትን ያንን መነሻ ተደርጎ ነው። ከነሱ ጋር የሚቆዩ ሰዎች ናቸው ወደ ማዶ ተሻግሮ ዝርፊያ ሙከራ ወደዚህ ወደ ወላይታም ከፍ ያለ ባሉ አካባቢዎች ዝርፊያና ንጥቂያ ሙከራ የጀመሩት። ስለዚህ ያንን ፓርቲና መንግስት የጸጥታ ኃይሉን ጸጥታ ኃይሉ በመገምገም እኛ ህዝባችንን በማስተባበር ከህዝቡ ጋር ቁጭ ብለን በማውራት ምንድነው ይህን ችግር መፍታት ያለብን? ማን ነው ወንጀለኛ? ወንጀለኛውን ህዝቡ ለምን አሳልፎ አይሰጥም የሚል ወደ መግባባት ላይ ደርሰን ወንጀለኞችን ህዝቡ አሳልፎ እንዲሰጥ ወደ 8 የሚጠረጠሩ ሰዎች ወደ ህግ እንዲቀርቡና በህግ እንዲጠየቁ፣ ሌላው እዚህ በአመራር ደረጃ ያሉትን ያ መዋቅሩ ገምግሞ ያሉ ችግሮችን የማረም እኛም እዚህ ጋር ያሉ ችግሮችን በእኛ ደረጃ እያረመን ሰው ያለ ስጋት የሚያልፍባት የክልል የፌደራል መተላለፊያ መንገድም ከመሆኑ ጋር ተያይዞ ለሌሎች የሰላምና የጸጥታ ተምሳሌት እንድትሆን ለማድረግ እንደ ከተማ አስተዳደሩ ሰፊ ስራ እየሰራ ነው። በህገ መንግስቱ ለምክር ቤት የተሰጠውን ኃላፊነት በመጠቀም የአስፈጻሚ መስሪያ ቤቶች አፈጻጸም የመከታተል ስራ ቋሚ ኮሚቴዎችን በማጠናከር እንደሚሰራ የምክር ቤቱ ዋና አፈ ጉባኤ ወይዘሮ ንብረት አየለ ገልጸዋል። እንደ ምክር ቤት ብዙ አቅደን እየሰራን ያለንባቸው ነገሮች አሉ። ምክር ቤቱ ደግሞ ሁሉ ነገር የሚመለከተው የመንግስትን አስፈጻሚዎችን የተለያየ ሴክተር መስሪያ ቤቶችን የሚከታተሉ ቋሚ ኮሚቴዎችንም ከዚህ በፊት በአንደኛ ሩብ ዓመት ላይ አልተሰጠንም ነበረ። አሁን ግን እንደ ምክር ቤት ቋሚ ኮሚቴዎች ተሰጥተው ከቋሚ ኮሚቴዎች ጋር አንድ ላይ ተሳልጠን እየሰራን ያለንበት ሂደት አለ።